ሶስና ለናሆሜ እውነቱን ተናገረች። ናሆሜ አዊ እናንተ ቤት ያለችው ሰራተኛ ምሩን መግደልና መጉዳት ትፈልጋለች። እኔ ነግሬሃለሁ፣ አግኝታኝ ነበረ እና ናሆሜን መበቀል የምትፈልጊ ከሆነ ምሩን አንድ ላይ ሆነን እናስወግዳት ብላኝ ነበረ እና ይሄን ላሳውቅ ነው የመጣሁት ብላ ብትናገርም ናሆሜ ግን ከዚህ በፊት ያረግሻቸው ነገሮችን በሙሉ አውቀዋለሁ፣ ስለዚህ አላምንሽም፣ ዝም ብለሽ አትልፊ ነበረ ያላት ማለት ነው። እና በዚህ ሰዓት ሶስና እንግዲህ ትክክል ናት፣ እውነቱን ነው እየተናገረች ያለችው። ማንም ግን ሊያምናት ፈቃደኛ አይደለም። ናሆሜ ግን ቢያምናትና ቢረዳ ደስ ይለኝ ነበረ። አዊን ባያምናት ደስ ይለኝ ነበር። ግን እሱ አዊንም ገብቶ ጠይቆ መንገድ ላይ ሱቅ ላይ አግኝታኝ እንደዚህ እናርግ ምሩን መጉዳት እፈልጋለሁ፣ ምሩን መግደል እፈልጋለሁ እና አንቺ አጠገቧ ስለሆንሽ እንድታገኝ እፈልጋለሁ ነበር ያለችኝ ብላ ራሱ ያለቻትን እንግዲህ ሶስና ናት ያለችኝ በማለት ነበር ለናሆሜ የተናገረችው። ናትዬ የራሱን ውሳኔ ወስኗል። ከቤት መውጣት አለብኝ፣ የራሴን ህይወት መኖር አለብኝ፣ ራሴን ችዬ እንድኖር ነው ያረከኝ። ወይም ደግሞ እስከ ዛሬ ድረስ ሰው ላይ ጥገኛ ሆኜ አንተ ላይም ጥገኛ ሆኜ ነበር ስለሆነ የነበረው። ከዚህ በኋላ ግን የራሴ ህይወት ኖሬ ወይም ደግሞ ራሴ ሰርቼ ራሴ መለወጥ አለብኝ እና ይሄን ነገር ለኔ ወይም ደግሞ እኔን ከቤት ማስወጣትክ እንዳይቆጭክ፣ ምክንያቱም ትክክለኛ ነገር ነው ያረከው። ቆሜ የራሴን እንድመለከትና ስለ ህይወቴ እንዳስብ ነው ያረከኝና በጣም ነው ማመሰግነው በጣም በማለት ተመልሶ ተታርቋል ማለት ነው። ሽምግልና ደግሞ ኪራና እና ኒናዬ ሄዶ ሽምግልና ሄዶ ነበረ። ሽምግልናቸው ሳይሰራ እንግዲህ ሁለታቸው ተነጋግሮ ትላንት ተናድጄና በጣም ተበሳጭቼ ስለነበረ ነው እንጂ እንደዛ እየተናገርኩክ እንደዛ እንደማልናገር በደንብ ታውቃለህ በማለት ይቅርታ ጠይቋል። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። የኔ ውድ የሆናችሁ ቤተሰቦች ጽናት ክፍል 199 ተለቋል። እንግዲህ ክፍል 199 ላይ ናትዬ ከቤት ወጥቷል። ከቅዱሴ ጋር ተጣልቶ ከቤት ከወጣ በኋላ ብዙ ነገሮች አጋጥሞታል። መንገድ ላይ ይሄ የሰላም አፍቃሪ የሚባለው ጅላንፎ ቀጥቅጦታል ማለት ነው። ከዛ በኋላ ናትዬ እንግዲህ ኒናዬ ጋር ደውሎ በሌሊት እኔ እንደዚህ ሆኛለሁ፣ ቅዱሴ ከቤት አባሮኛል እና ከባድ ነገር ውስጥ ገብቻለሁ፣ እባክሽ ድረሽልኝ በማለት ኒና ሲማጸናት ነበረ። ኒና ደግሞ በጣም ደንግጣ ኪራና ጽናት ፍቅራቸውን እየቀጩ ባለበት ሰዓት ከሌሊቱ ምናምን ቀስቅሳቸው እንደዚህ ሆኗል፣ ለሱ መድረስ አለብኝ፣ በዚህ ሰዓት ለሱ አስፈልገዋለሁ፣ ከቅዱሴ ጋር ተጣልቶ ከቤት ወጥቷል፣ ስለዚህ እባካችሁ እርዱኝና እሱ ጋር ውሰዱኝ ብላ ብትማጸንም በዚህ ሌሊት የትም ልንሄድ አንችልም፣ ነገ ጠዋት እንፈልገዋለን፣ አንቺን ተረጋጊ ገብተሽ ተኝ ካሏት በኋላ እሷም ተረጋግታ እንግዲህ ገብታ ተኝታ ጠዋት ላይ ግንድ እያለ ቦርጮን እያንቀሳቀሰ እንግዲህ ወዲህ ወዳ እያለ ወደ ቤት መጥተዋል ማለት ነው። ወደ ቤት ከመጣ በኋላ እንግዲህ ቁጭ ብሎ እንትና በጣም ነበር ደስ ያላት። ከዚህ በፊት እንደዚህ ተጨንቃለት አታውቅም። ፍቅር ይዟታል ይመስለኛል እና ለዛ ነው እንደዚህ ለናቲ እንደዚህ የሆነች ያለችው። ያኔ በዛ ሰዓት እምቡጥ አበባ እቺ አበባ ምሰራው ልጅ እሷ ከመጣች በኋላ ነው እንግዲህ እንደዚህ የተቀየረችው። እሱን እንደምታፈቅረውም የተረዳችው ማለት ነው። የኛ ሰዎች እንግዲህ ብዙ ጊዜ አጠገባችን ያለው ሰው ምንም አይተማንም፣ ከአጠገባችን ስርቅ ወይም ደግሞ ሌላ ሰው ወዶ ሌላ ሰው አፍቅሮ ስናይ ነው የሆነ ፍቅራችን ራሱ የሚንቀሳቀስብን ማለት ነው። እና ያኔ ምንም አልመሰላትም ነበረ። ያኔ እንቡጥዬ ስትመጣ ነው እንግዲህ ፍቅር እንደያዛትና ለናቲ ስሜት እንዳላት ያወቀችው። ከዛ በኋላ በደንብ እየተንከባከበችው ነው። ሌላ ወንድ እያወራች አይደለም። ያ ሁሉ ወንድ ነበረ የሚያምሯት። በተለይ ደግሞ ሰኒዬ አጠገብ ያሉ ወንዶች ያምሯት ነበረ። አሁን ደግሞ ጆከርን ፈልገው ነበረ ሰኒን ለማናደድ። ግን ጆከር ደግሞ እንደዛ አይደለም። ከዚህ በፊት የምታውቀው ከሆነ ክብሮም ጋር በተደጋጋሚ በክብሮም ምክንያት ተደባድቦ መጥረጊያ ተያይዞ ተራውርጦ ነበረ ሰኒና ኒና ማለት ነውና እንግዲህ ያው ፍቅራችሁን ያብዛላችሁ፣ ደስ ይላል። ኒናም ፍቅረኛ ሊኖራት ይገባል፣ የራሷ ህይወት ልትኖር ይገባል። ብዙ መከራዎችን አሳልፋለች። ከሴተኛ ዳርነት እድሜ ለኪራ ወጣለች ማለት ነውና እንደዛ ላችኋለሁ። ሰኒዬና
ጆከር እንግዲህ በጣም ችግር ውስጥ ገብቷል። ዛሬ ማንም ማንነቱ የማይታወቅ ልጅ በራቸውን ከፍቶ ገብቶ ምግብ ሰርቶ እነሱ ከእንቅልፋቸው ሲነቁ ነበረ። ቁርስ እየበላ ቁርስ እንብላ ነበር ያለው። እንደዚህም ይቻላል እንደ ቤተሰብ? ኧረ እኔ አላቅም። ይቻላል መሰለኝ። እና ቤታቸው ገብቶ ቁጭ ብሎ ምግብ ሰርቶ ኑ ምግብ እንብላ ነበር ያለው። ሰንዬ እራሷን ነበር የሳተችው ግራ ተጋብታ። ማን ነው ቤት ውስጥ ያለው? ለካ መኝታ ቤቴ ድረስ ገብቷል። የቤትን ቁልፍ አለው። ኩሽና ድረስ ገብቶ ምግብ ሰርቶ እራሱ እየበላ እንዴት ነው የገዛ ቤት ውስጥ እንደዚህ ሊኖር የምችለው? እንደዚህ እንዴት ነው የምኖረው ብላ በጣም ፈርታ ወደ ፖሊሶቹ ሄዳ ለፖሊሶቹ ሁሉም ነገር ለመናገር ወስና ነበረ። ጆከር ነበር እግሯ ስር ወድቆ እባክሽ እንደዚህ አታርጊ፣ ነገሮችን አስበን እናስተካክላቸዋለን፣ እንደዚህ በቀላሉ ተስፋ አትቁረጪ እባክሽ፣ እስከዛሬ የለፋውበትን አንቺ እስር ቤት እንዳትገቢ ነበረ ጓደኛዬን ከድቼ እሱን ገድዬ በሰላም ከአንቺ ጋር ስኖር የነበረው፣ ግን ዛሬ በንዴት ተነስተሽ ራስሽን አሳልፈሽ እስር ቤት ውስጥ እንድታስገቢ አልፈልግም በማለት ተማጽኖ ወደ ቤት መልሷታል ማለት ነው። እና ጥሩ አድርጓል ብዬ አስባለሁ ማለት ነው። ቤተሰብ እናንተስ?